ባይ እኔም ባልደርስ እኮ እሱ ግንባሩን ብሎ ይደፋው ነበር። ምን አይነት ጉድ ውስጥ ነው የገባሁት? በዚህ አይነት ሁኔታ ሰውየው ሀገር ውስጥ እንዴት ነው የሚኖረው? ምን እንዳያመጡ እስኪ አንድ ነገር ያደርጉና እኔ ተመስገን ማን እንደሆንኩ አሳያቸዋለሁ። በእርግጥ እነሱንም ወደዚህ ነው ብያቸው ነበር፣ ግን ደግሞ እምቢ አሉ። ምን እንዳያመጡ ነው ያልከው? ትሁት ላይ ለመተኮስ እጃቸው የታዘዘላቸው ለሱ ይራሩለታል ብለህ ነው? እነዚህ አውሬዎች አሁን ምን እንደማደርግ አሳያቸዋለሁ። ለህይወታቸው ሲሉ አድበው ይቀመጣሉ፣ ግን ከስጋት እንድድን ወደዚህ እንዲመጡ አሳምናቸዋለሁ። እሺ ካልክ ጥሩ እንዳልሰራው አዝኜብሃለሁ። አባዬ እኔ አንተን ማሳዘን ፈልጌ አይደለም። ይህን ሁሉ ነገር ያደረኩት ለትሁቴ ስል ነው። እሷን ሊያሳጡኝ ነበር። እንዴት አርፍ ይቀመጣሉ ታዲያ? ተመስገን። ለጊዜው ምንም አትዋሻኝ ተሙ። አንተ እዛ ድረስ ሄዳ ምንም ሳታደርግ አትመለስም። ምንም አላደረኩም ማለት ምንም አላደረኩም ነው። ለአባዬ ቃል ስለገባሁለትና አንቺ እንደዚህ አይነት ሁኔታ ውስጥ ትቼሽ መቆየት ስላልፈለኩ ነው ምንም ሳላደርግ የመጣሁት። ጎበዝ የኔ ልጅ፣ እንኳን ምንም ያላደረክ በቀል እግዚአብሔር ነው። ለማንክ አይደል ትሁቴ ምንም አላደረኩም ካለ ማኝ ተመስገን። አንድ ውጭ የኔ ቆንጆ ወደ ኋላ ቀርቼ አስጨነቅኩሽ አይደል? አዎ በሰላም ትመለሳል መሰለኝም ነበር አለ አይደል? ሁሉንም ጨርሳቸው እጅ ላይ ካቴና ታስሮ ምናምን በቃ ታስረህ የምትለየኝ ነበር የመሰለኝ። ይቅርታ እንደዚህ እንድታስቢ ስላደረኩሽ ትሁቴ። የኔ ለመሆን ያን ሁሉ ዋጋ ከፈልሽ። አንተ ከከፈልከው አንጻር እኮ የኔ ምንም ነው። አሁን የሚታየኝ አንተ ሚስት መሆን ብቻ ነው። ምን ቀረ? ሽምግልናው እንደሆነ በድል አልቋል። ድል አድርጌ ደግሼ አገባሻለሁ። እሺ በጉጉት እንዳልሞትብህ ትሁቴ። እኔን ጥሎ መሞት የሚባል ነገር የለም። እኔ የምልሽ ቲና መታ ነበር? አይ እሷ አልመጣችም። ያ ሰውየዋ ግን እየፈልጋት ነበር። እናንተም አግኝታችሁታል እንዴ? ቆይ ማን ነው? ለምንድን ነው የሚፈልጋት? አላወቀውም እንዴ? የሆነ ቀን መነጽር አድርጋ እየመራችሁ ሰዱኝ ያለች ቀን። አዎ ትዝ አለኝ። በልጅህ ዝም በል ያለችኝ ነዋ። እጠይቅሻለሁ ብዬ ረሳሁት። ቲና ፊልም ጀመረች እንዴ? ቲና እኮ የወጣ ፊልም ነው። ሰውየው ላይ የሆነ ፊልም እየሰራችበት ነው መሰለኝ። ሰውየው እኮ እዚህ መቶ ተገትሮ ሳይሆን ሌላ ሰው መስሎ የተጣላሁት። ይህን ኃይለኝነት ምን አድርጌ ነው ማስተዋል? ግን እኮ ትወጂኛለሽ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ድረስ ከኔ ጋር አብራችሁ ነው። ናቲ ምን አደረክ ብላ ትሁት ስትጠይቀው ምንም ነገር እንዳላደረገ ነበር የነገረው። ግን ለአባዬ እንግዲህ ትሁትን የመታበት ቦታ መትቼዋለሁ፣ ስለዚህ ትሁትን ነክቶብኝ እንዴት ዝም እለዋለሁ ሲል ይነግረዋል። ብሩም ተመስገን ጥሩ አልሰራም እያለው ነበር። አይ አታስብ፣ ምንም ነገር አላደረኩትም። አንቺ እንደዚህ ነገር ውስጥ ሆነሽ እንዴት እንደዚህ ነገር አደርጋለሁ? ስለዚህ ምንም ነገር አላደረኩትም አታስቢ በማለት ይነግራል። በቃ ምንም አላደረገም ካለ አላደረገም ነው። ትሁት እባክሽን እንደዚህ ነገር አታስቢ፣ አትጨነቂ በማለት ትለዋለች። እሱም እሺ በቃ አባዬ እንዳላችሁ ይሁን በማለት ታስባለች። ነገር ግን አባዬ ምንም ነገር ቢሆን ሁላችን እጅ ለእጅ ከተያዝን ማንም ሰው ሊያሸንፈን አይችልም። የተከሰስ ናቴ ቢሆንም እንኳን ምንም ነገር አያመጣም። ስለዚህ ካሁን በኋላ አንቺም ማንም አይጎዳሽም እያለ ትሁትን ለማጽናናት እየሞከረ ነበር ተመስገን ማለት ነው። ነገር ግን እስክትሻለሽ ድረስ ሕክምናው በትክክል መከታተል አለብሽ፣ ደህና እንደምትሆኝም እርግጠኛ ነኝ፣ ደህና ትሆኛለሽ እያላት ነበር። እናም እያለው ነበር። እናም እንዳጋጣሚ ቲናን እየፈለገ ነበረ። ቲና እንግዲህ ገንዘቡን በሙሉ ስለወሰደችበት እሱ ፍለጋ ቀጠለ። በእርግጥ እሱ አላወቅም ነበር ቲና እያለ የምትኖርበት አካባቢ እዚህ እንደሆነ ስለነገረችው ከዛ እየፈለጋት ነበር። እናም ግን ከኛት አልቻለም። እሱም ከነ አባዬ በር ፊት ሆነው ሲጠባበቅ ነበር። ተመስገን ሰው ምን ትሰራለህ እዚህ ድጋሚ እዚህ እንዳላይ ብዬ ካልነበረውም ብሎ ሲጮህ፣ አዎ ግን ቲናን ማግኘት አለብኝ፣ ቲናን ካላገኘው ችግር ውስጥ ነኝ፣ የሆነ ነገር የሆነች ይመስለኛል፣ ስለዚህ እሷን ማግኘት አለብኝ ሲል ደጋግሞ ይነግረዋል። ቲና እዚህ አትኖሩም እና ቲና ደግሞ ስፈልግ ትዘጋለች፣ ስፈልግ ትከፍታለች፣ ስለዚህ ቲና እዚህ ትኖራለች ብለህ እዚህ ባትፈልግ ይሻላል በማለት ይነግረዋል።
እና ትሰማኛለህ ተመስገን፣ አሁን የምልህ ነገር ትሁቴን በጣም እንድጠብቅ ፈልጋለሁ። ከዛ ናቴ እባብ ከሚባለው ልጅ ጋር ከሱም ጠብቅልኝ ስልህ ይነግረዋል። እሱም እሺ በቃ እጠብቀዋለሁ ብሎ ይነግረዋል። ምንም ነገር እንዳይፈጠር መጠበቅ እንዳለበትም ደጋግሞ ይነግረዋል። እሺም አቡጋሽ እሱ አያስቡ፣ እኔ ሁሉ ነገር እጠብቀዋለሁ፣ ትሁቴ ከኔ ጋር ሆነ ምንም ነገር አትሆንም ሲል ይነግረዋል። ቢሆንም ያተንከሴስ አሁን ከዚህ አውሬ ያተንከሴስ ደግሞ አንድ ነገር እንዳያረጋት እጅግ በጣም ፈራለሁ ስለ ይነግረዋል። ምንም መፍራት የለበትም። እርሱም ምናልባት ሰፈሩ ካስቸገረና ከጎዶት ወደዚህ እንድትመጡ ፈልጋለሁ። እኔም ለነጻነት እንድሰማኝ እና ትሁትም እናንተ ጋር ስትሆን ደስተኛ እንደምትሆንም የሆነ ጋር ይፈጠራል። የአንተን ከሴትማ ሽንቱን ካላሸነው እኔ ከሀገር ያልወጣም ጭራሽን ፈርቼ ልሻሽ በጭራሽ የማይሆን ነገር ነው። እባክዎትን ፋዘር ይቅር በሉኝ፣ ጋሼ ይቅር በሉኝ። አዎ ያተንከሴስ ናቲ ነው ይህንን እንዳረግ የገፋፋኝ ስል ይነግሯል። አሁን ዝም በል ትሰማኛለህ፣ እገልሃለሁ በማለት ይዝትባታል ማለት ነው። ቢሆንም ግን አሁን በእጄ ነው የምትሞተው፣ እንዴት ብደፍር ነው ልጄ ላይ እጅን የምታነሳው? እንዴት ብደፍር ነው ልጄን የምትመጣው? በማለት እጅግ ስጫውባት ነበር። እሱም እባክዎት ይቅር በሉኝ በማለት ደጋግሞ ይቅርታ ቢጠይቅም ልጄን ጉርዳታን እና ለልጄ ያደረካትን ቁስል አንተም መቁሰል አለብህ። ትሰማኛለህ? ብዙ ጊዜ አልፋለሁ፣ ግን አንተ አርፈ መቀመጥ አልፈለግክም። ስለዚህ እገላለሁ። እኔ ምን አደረኩት? እርሳቸው ነው ቃላቱን ይቀልዱን ትምህርትን እንደሚሰጡ ይነግሩኝ አልነበረም? አሁን እርሳቸው ናቸው እንደዚህ አደረጋችሁ በማለት ይጨዋል። ቢሆንም ግን እኔ ምንም አላደረኩም ናቲ፣ እኔ አሁን ከዚህ ሌል ነው። ስለዚህ እኔ ውስጥ ምንም ነገር እንዳንተ አይደለም እንዳረክ የገፋፋኝ። አሁን ደግሞ እኔን ጥለኝ እዚህ ልትሄድ ነው በማለት ይጨዋል። አይ በጭራሽ እንደዛ አይደለም። ስለዚህ እኔ መሄድ አለብኝ ስል ተመስገንም ይህንን ካደረገ በኋላ እዚህ መቆየት እንደማይፈልግና እኔ ምንም እጄ ውስጥ እንደሌለበት አድርጎ ከዛ ለመሄድ እና ከተማ ከመጣ ግን እንደመረዳ አትጠራጠር እያለው ነበር። ማረፋና የምፈልገው ነገር እዛው ነን፣ እንበቀላቸዋለን። መቼም ተሸንፈን መቅራታችን መሸንፈትን የምትቀበል አይመስለኝም። እኔ ግን በህይወቴ ሽንፈትን በጣም ለጣላት አለው እና ስለዚህ ማድረግ ያለብኝ በሙሉ አድርጋለሁ ስልክ ነገረም። እናም ናቲን ተመስገን ፊት ለፊት ሆኖ ለመናገር ይደፍራል። ተመስገንም በእኔ ሰበብ ትሆናለህ፣ እገልሃለሁ። አሁን ያደረግኩን ያልሰማሁልህ እንዳይመስልህ፣ ስለዚህ በእጄ ትሞታለህ እያለ እየዛተባት ነበር እና ትሁቴ ደማ ፈሶ እንደሚቃል አንተ ትእዛዙን እንደሰጠ ሰምቻለሁ እና የእጅን ዘዴ ፋራና ሁለት ፋሮች ተገናኝታችሁ መቼ ድሮም ጥሩ ነገር ታስባላችሁ በማለት እጅግ በጣም ሲበሳጭና ሲናደድ ነበር። እሱ ምንም አላደረኩም ብሉም ብጨውም እሱንም ያደረኩን ሁለታችን እናውቃለን፣ እያንዳንዱ አስከፍልሃለሁ በማለት ይጮሃል እና ናቲን ተመስገን እባክህ ተረጋጋው፣ መጥፎ ነገር ትሁትን ችግር ውስጥ እንድታስገባ አንፈልግም፣ ተረጋጉ። እነሱም ያተንከስና ናቲን ቢሆን አንድ እሷን ለመጉዳት ይፈልጋል። ምክንያቱም ሽንፈትን መቀበል እንደማይፈልግ ታውቃለህ። ስለዚህ አሁን ምንም ነገር ቢሆን ጠንክረ መቆም አለብን፣ ገና ብዙ ፈተኖች ይጠብቋሉ ሲል ይነግረዋል። አባዬ አታስብ፣ ለዚህ ስራ እያንዳንዱ አስከፍለዋለሁ ሲል ይጨዋል ማለት ነው። ስለው እሺ አባዬ ቃል ይገባላል ብሎ ለአባዬ ቃል ይገባል ማለት ነው። ነገር ግን ተመስገን በጣም ተናዶና ትሁትን እንደዚህ ካደረጉ ነገ ምን ማድረግ እንደሚችሉ እናውቃለን አባዬ፣ ስለዚህ እባክህን ስል ተመስገንን ቃል ካስገባ በኋላ እዛ ሄዶ ንብረቱና ሀብት ጋር እቃውን ለመውሰድ ይወስናል ማለት ነው። ነገር ግን ቃል ግባልኝ ምንም ነገር እንዳታደርገው ብሎ ነበር። አባዬም እሺ ብሎ ናቲም ለትሁት ስለማስፈልጋት ምንም ነገር አላደርግም ብሎ ቃል ይገባል። ቃል ገብቶ እንግዲህ እሱም እናም ነገር ግን የትሁት እህትና አባቷ ሲሰሙ በጣም ደነግጣሉ። ይሄም ማይረባ እገለዋለሁ፣ እንዴት ብደፍር ነው ልጄ ላይ የሚተኩሰው ሲል እጅግ በጣም ይበሳጭና ይናደዳል። ነገር ግን በጭራሽ አሁንም አባቴ ከአንተ ውጭ እኮ ማንም የለኝም። ስለዚህ አንተን አንድ ነገር እያደረጉብኛል። ትሁት ብዙ ሰው አላት፣ ግን እኔ ማንም የለኝም እንድትል አልፈልግም። ልጄ መጥቶማ ዝም ብዬ ቆሜላው አገለዋለሁ የተንከሲስ እያለ እጅግ በጣም ተበሳጭቶ ነበር። እና አባቴ እባክህ ምንም ነገር አታርግ፣ ትሁት ብዙ ሰው አላት፣ እኔ ግን ከአንተ ውጪ ማንም የለኝም፣ እንደዚህ እንድታረግ አልፈቅድልህም ስል ይለምነዋል። ይሄም ማይረባ እገልሃለሁ ስለ እሱም
ሽጉጡን ይዞ ወደ ተራራ ወጥቶ እሱ ፍለጋ ቀጠለ። እናም እገለዋለሁ እያለ እጅግ በጣም እየዛተ ነበር። እናም ነገር ግን ትሁት ምንም ነገር እንዳያደርጉ ብትነግረውም አይ ይህማ በቀላሉ ዝም የሚል አይደለም፣ አባዬ እባክህ ተረዳኝ፣ ምንም ነገር እንደማላደርግ ቃል እገባላለሁ ብሎ ተመስገን ቃል ገብቶ ጉዞውን ይቀጥላል። ነገር ግን ተመስገን ምንም ነገር እንደማታደርገው ቃል ገብታልኛል አይደለም ስለ አባዬ? አዎ ቃል ገብቼልሃለሁ፣ ምንም ነገር አላደርግም አባዬ ብሎ ይነግረዋል። እናም ልጄ እባክህን አንተን ለማሳሳትና አንተ እንድትበሳጭ ለማድረግ ብዙ ነገር አድርጋለሁ። ስለዚህ አንተ በጭራሽ እነሱን መስማት የለብህም ስል ይነግረዋል። እሱም እሺ አታስበው በማለት በነገሩ ይስማማል ማለት ነው። ቢሆንም ግን አሁንም አንድ ነገር ማድረግ እንደሚፈልግ ግልጽ ነበር እና እንደ አጋጣሚ ትሁት አባት ታገኘን አገኘው። እንዴት ብደፍር ነው ልጄን የመታ? እንዴት ብደፍር ነው ልጄን ጫፉን የነካ? በማለት እጅግ በጣም እየዛተበትና እየተናደደ ነበር። አይ የትሁት አባት እባክህ አንተ እንደምታስብ አይደለም፣ ያ የማይረባ ናቲ ነው እንደዚህ እንዲያደርግ የገፋፋኝ፣ ይቅር በለኝ በማለት ደጋግሞ ይቅርታ እየጠየቀ ነበር። አንተ ነው ደፍረ ልጄን የምትመታው? ምን አባክ ነው ልጄን የመታት? በማለት እጅግ እየተናደደና እየተበሳጨበት ነበር። እንዴት ብደፍር ነው ልጄን የመታት? በማለት እጅግ በጣም ስናደድበት ነበር። አዎ ናቲ ነው እንደዚህ እንዲያደርግ የገፋፋኝ፣ ድጋሚ አይለመደብኝም፣ እባክህ ይቅር በለኝ በማለት ተጠቅሞ ይቅርታ ጠየቀ። ነገር ግን ይቅር አይደለም ታሳፍራለህ፣ እንዴት ብደፍር ነው በማለት እጅግ ሲጮህና ሲበሳጭ ነበር። ቢሆንም ግን ይቅርታ ደጋግሞ ቢለምንም እሺ በማለት ይቅርታ ባያደርግለትም ግን ልጄን ደፍራታል፣ ልጄን ነክታታል፣ እንዴት ብደፍር ነው በማለት እጅግ በጣም እየጮኸና እየተበሳጨ ነበር። እናም እባክህ አጥፍቻለሁ ይቅር በለኝ በማለት ደጋግሞ ይቅርታ ይጠይቃል። ግን እንዴት ብደፍር ነው ልጄ እንደዚህ የምታደርገው ብሎ እሱም ተመስገንም ሽጉጥ አነጣጥሮ እንግዲህ የትሁት አባት ሳይተኩስ ተመስገን ሽጉጡን ተኮሰው ማለት ነው በመጨረሻ። እናም ተኩሶ ልክ ሲመታው መሬት ላይ ተዘረጋ። እናም ትሁት አባት ደነገጠ። እኔ ነኝ የተኮስኩበት ጋሼ በማለት ይናገራል። አይ መተኮስ አልነበረብህም፣ እንዴት ትተኮስብሃለህ ብሎ ሲጮህበት ምን ማድረግ ነበረብኝ? እናም አንተ ምንም አላየህ ምንም አልሰማም፣ እኔ ነኝ የተኮስኩበት እንጂ አንተ አይደለም፣ አንተ እዚህ ጫካ ውስጥ በጭራሽ አልነበርክም በማለት እንዲክድ ያደርገዋል። አይ በጭራሽ አንተን ችግር ውስጥ ልከት አይደለም ብሎም ለጥገኝ አባት ጋር ደውሎ ልጄን እንድትሞት ልጄ ተኩሶብኛል፣ እናም እኔም አልገደልኩም እንጂ አቁስየዋለሁ እና ጥየዋለሁ እዛ ብሎ ነገረው። በዛ የተነሳ እጅግ በጣም ይበሳጭና ይናደዳል። እንዴት እንግዲህ አባዬ ምንም ቢሆን እኮ ኃላፊነቱን እኔ ወስዳለሁ፣ ምንም ቢሆን ኃላፊነቱን ብወስድ እንኳን መታሰር ብቻ ነው፣ ሌላ ምንም ነገር የለም እኮ ለምን ኃላፊነትን ወሰድክ በማለት ይጮህበታል። የተረገመ ሰበብ ሊሆንብን ነው እንጂ ምንም እያለ ሲበሳጭ ነበር። ቢሆንም አንተ እዚህ ጫካ አብረን አልነበርንም፣ አላየኸኝም፣ ስለዚህ አሁንም ቶሎ ብለህ ከዚህ ጥፋ ብሎ ይነግረዋል። እሱም እሺ በማለት ከዚህ ለመጥፋት ይወስናል። እናም አሁን የምልህን ነገር ብቻ አድርጎ በፍጥነት ማያ እጅግ በጣም ፈርታለች። አባቴ አንድ ነገር ከሆነ እኔ ማንም የለኝም፣ ትሁት ብዙ ሰው አላት በአካባቢ፣ አንተ ብቻ ነው ያለኝ አባዬ፣ አንተ አንድ ነገር እኔ ምን ውጠኛል? እዚህ ጂፕ ላውሬን እኔን ጥለህ መሄድ ትፈልጋለህ አባዬ? ያንተ እኮ ማንም የለኝም፣ እባክህ ችግር ውስጥ እንድትገባ አልፈልግም፣ እባክህ ስማኝ በማለት ትለምናለች። ማያ የኔ አበባ ልጅ፣ የኔ መለሎ ልጅ፣ ስለዚህ አታስቢ፣ አባትሽ ምንም ነገር አይሆንም። ይሄ ሽንታም ነው እኔን የሚጎዳኝ፣ እኔን አታውቂኝም ማለት ነው ማየ፣ ስለዚህ አትፍሪኝ፣ እኔ ማንም ሰው ሊነካኝ አይችልም ልጄ፣ ስለዚህ ምንም ማሰብና መጨነቅ አባዬ እንደዛ አትበል። እኔ አንድ ነገር ትሆናለህ ብዬ በስጋት አልቃለሁ፣ በጣም እየተጨነኩ ነው። አንድ ነገር ወጥተህ እስክትመለስ ድረስ በጣም እየተጨነኩ ነው። ማን አለኝ ያላንተ እያለችው ማልቀስ ጀመረችም። እና እነሱ ካናቸው ነገር ይፈልጉኝ እንጂ እኔ አባትሽ ከመጀመሪያ መቼ ነገር ፈልጌ እያላት ነበር። እና አንድ ነገር ተመስገን ያና የተረገመ ናቲ አንድ ነገር እንዳያረግ ትሁትን እፈራለሁ። ማሚ ምንም ነገር አትፍሪ፣ ይኸውልሽ እኔ መቤት መፍራት የለበሽም ስትትሁት ቲና የት ሄዳ ነው በማለት ሳያስቡ ነበር። ቲና ይህንን ሄደች አላውቅም፣ ነገር ግን ትሁት ተኝታ መጥፎ ህልም እንዳየችው ለማየ ነገረቻት። አይዞ ህልም ይበል እና
ህልምና ቅዠት ብቻ ነው፣ አታስቢ። በቅርቡ ተችሎሽ ከዚህ ትነሻለሽ። አባዬ ግን ያየሁት አንቆ ሲገሉን ነው ያየሁት፣ ግን ማንነቱ ፊቱ ግን አልታየኝም ስትል ትነግረዋለች። የልጅ ምንም ነገር መፍራት የለብሽም፣ አይዞሽ፣ ምንም አትጨነቂ ስል ይነግራታል። ነገር ግን በጣም እንደፈራችና እንደተጨነቀችው ተመስገን አንድ ነገር እንዳይሆን እያለች ነበር። ተኝታ ነበረ ለካ ስትቃየው ነበረ። ወደ ተመልካዮቼ ተወዳጅ የትውልድ ድራማ ዛሬ ይህን መስል ነበር። በቀጣይ እስክንገናኝ ድረስ